እንዴት ነው ፀሐዩ ሙቀቱ? እንዴት እያደረጋችሁ ነው? ላብ በላብ እያደረገን ነው አይደል? እግዚአብሔር ይመስገን። እንግዲህ አሁን እንዳነበብነው በሶስቱም ክፍሎች የሚመሳሰሉ ብዙ ነገሮች ቢኖሩም ጎላ ብሎ የሚታየው ነገር መንጻት እና ፍቅር እንዲሁም መጠራት። ኢሳይያስ 6 ከ6 እስከ 7 ነቢዩ ኢሳይያስ የእግዚአብሔርን ክብር ካየ በኋላ ከኃጢአቱ እንዲነጻ እንዲቀደስ ከእግዚአብሔር መሰዊያ በሚነድፍም ምን ሆነ? ከንፈሮቹ ተነኩ ለመቀደስ እና ለአገልግሎት መሰማራት። ኢሳይያስ 6:8 ኢሳይያስ ንጹህ ሕይወትን ከተቀበለ በኋላ ለእግዚአብሔር አገልግሎት ምን አረገ? ራሱን አሳልፎ በመስጠት እኔ አለሁ ላከኝ አለ። አሁን ስለተነበበ ደግሜ ከነበብኩ ጊዜ እንዳልወስድ ብዬ ነው። ዮሐንስ 15 ከ2 እስከ 3 አማኞች ንጹሃን የሚሆኑት ወይም የሚነጹት እና ብዙ ፍሬ የሚያፈሩት በእግዚአብሔር ቃል በኢየሱስ ክርስቶስ ትምህርት በመንጻት ነው። መንጻት ዮሐንስ መንጻት፣ እዚህም መንጻት ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል፣ ያነጻዋል። ፍሬ ለማፍራት መንጻት አስፈላጊ ነው ማለት ነው። ዮሐንስ 15 ከ4 እስከ 5 አማኞች ከወይኑ ጉድ ከክርስቶስ ጋራ ያላቸውን የጠበቀ አንድነት ያሳያል። ከእርሱ ጋራ ስንተሳሰር ብቻ ነው የፍቅርና የበጎነት ፍሬ ማፍራት የምንችለው። እንግዲህ ባጭሩ ሶስቱም ክፍል የሚያሳዩን እግዚአብሔርን በቅድስና ማወቅ፣ በቃሉ መጽናት፣ ከእርሱ ጋር ደግሞ አንድ መሆን እና የተሰጠን የሰላምና የፍቅር ጥሪ ተግባራዊ ማድረግ። ከእሱ ጋር አንድ በመሆን የተሰጠን የሰላምና የፍቅር ጥሪ ተግባራዊ ማድረግ። በአጭሩ ሶስቱም ክፍሎች የሚያሳዩን እግዚአብሔርን በማወቅ በቃሉ በመጽናት የፍቅር ጥሪ ተግባራዊ ማድረግ ብያለሁኝና ሶስቱም ክፍሎች ያነበብናቸው ከሞላ ጎደል ይህንን ይመስላል። ጥሪ፣ መንጻት፣ የፍቅርን አስፈላጊነት። እኔ ግን ዛሬ ማተኮር የፈለግኩት በኢሳይያስ 6 ከ1 እስከ 8 ባለው ላይ ነው። አነባዋለሁ ብዬ ነበር ጊዜ ለመቆጠብ ኦልሬዲ ተነቧል። እናንተም እንግዲህ አንቡት እንደገና። እግዚአብሔር እንዲያስተምረን እንጸልይ። ጌታችን አምላካችን አባታችን እነሆ በፊትህ ቆመናል። የራሳችን የሆነ ነገር የለንም። አንተም ውስጣችንን ታውቃለህ። ከአንተ ግን የተቀበልነውን አንተ ደግሞ መንጋህ እንዲሰማ የፈለግከውን መልእክት ዛሬ በእኔ ውስጥ ደግሞ እንድታስተላልፍ እኔን አሸንዳ አድርገን እንድትጠቀምብኝ እለምንሃለሁኝ። በተረፈ በሚኖረን ጊዜ ሁሉ ከኛ ጋር አሁን በልጅ በኢየሱስ ክርስቶስ ያው ስም አሜን አሜን። ኢሳይያስ 6 ከ1 8 የታሪኩ ዋና ሀሳብ ቅድም ሲነበብ እንደሰማነው ንጉስ ኦዚያን ለ52 ዓመታት ይሁዳን የገዛ ታላቅ መሪ ነበረ። 52 ዓመት በላይ ስላስተዳደረ አብዛኛው ህዝብ ወይም ወጣቱና በመካከለኛ እድሜ ያለው በሱ ዘመን የተወለዱ ነበሩ ብዬ አስባለሁና እሱን በጣም ያውቁታል። ይሁዳ በሰላምና በብልጽግና ደግሞ የኖረችበት ዘመን ነበረ። እንደው ሙሉ በሙሉ ባይሆን እንደው ምን ይመስለኛል የኃይለ ሥላሴ ዘመን ይመስል ይሆን ብዬ አስባለሁኝ። በዛ ጊዜም ጉድለት የለም ማለት አይደለም እና የሰላም ጊዜ ነበረ። ህዝቡም ኢሳይያስን በጣም የተደናገጡበት እና ያዘኑበትም ጊዜ ነበር። ለምንድነው? በንጉሱ ሞት ምክንያት። ይህ ንጉስ ሲሞት ህዝቡ በትልቅ የፖለቲካና የደህንነት ስጋት ውስጥ
ወደቀ ይላል። እኔ አንዳንድ ቦታ ስመለከት ኢሳያስ ከንጉሱና ከቤተ መንግስቱ ጋራ የቀረበ ግንኙነትም እንደነበረው ለማየት ችያለሁ። ንጉሱ ሲሞትና ዙፋኑ ባዶ ሲሆን ህዝቡም ያለ መሪ ሲቀር ድንጋጤ ተፈጠረ። አንዳንድ ጊዜ ምድራዊ መሪዎችና የምንደገፍባቸው ሲወገዱ መንፈሳውያን መሪዎችም እንኳን ብንሆን እንደናገጣለን። ኢሳያስና የይሁዳ ህዝብም በዚያ ሁኔታ ውስጥ ነበሩ። ሆኖም እግዚአብሔር በዚያን ጊዜ ለኢሳያስ በራእይ ተገለጠለት። ምድራዊ ንጉስ ስለሞተ ንጉስ ባይኖራቸው ዙፋኑ ባዶ ቢሆንም ኢሳያስ የማይሞተውንና ዘላለማዊ ንጉስ በዙፋኑ ላይ ሆኖ አየው። በዛን በተቸገሩበት ተስፋ በቆረጡበት ጊዜ ሰማያዊው ንጉስ ደግሞ ራሱን ገለጠላቸው። እርግጠኛ ነኝ ከዛ የተነሳ ኢሳያስና ህዝቡ ትልቅ መጽናናትና ተስፋ እንዳገኙ አስባለሁ። ምክንያቱም ኢሳያስ ይህንን ለህዝቡ ሸር ያደርጋል። ለብቻው የሚያስቀረው ነገር አለ። እንደውም ታዟል። በጣም ከባድ ትእዛዝ። ምድራዊ ንጉስ ቢሞትም እግዚአብሔር ግን ሁሌም በዙፋኑ ላይ አለ። ምክንያቱም ምንድነው? እሱ ዘላለማዊ ነው እና ሱራፌልና መላእክት ደግሞ ቅዱስ ቅዱስ እያሉት ነበር። ያው ሲነበብ ሰምተናል። ቤቱ ሁሉ በጤስ ተሞላ ነው የሚለው እና በዛን ጊዜም ቤተ መቅደስ ውስጥ ዕጣን ይጨሳል የሚል ነገር አለ እና ይህ ወቅት የኢሳያስ አንደበት የተዳሰሰበትም ወቅት ነው። ታሪኩን ጠቅልል አድርጌ ሳስቀምጠው እና ለተለየ ተልእኮም የተጠራበት ጊዜ ነበር። ምን ብየዋለሁ? ርዕሱን በእግዚአብሔር ቅድስና ውስጥ የራስን ማንነት ማወቅ። በእግዚአብሔር ቅድስና ውስጥ የራስን ማንነት ማወቅ። ራሳችንን እንዴት ነው የምናየው? እሱ ቅድስና ውስጥ ስንገባ ምን እንመስላለን? በኢሳያስ ሕይወት ውስጥ ያንን ነው የምናየው። ቀደም ሲል ሲነበብ እንደሰማነው ምዕራፍ 6 ቁጥር 8 የጌታም ድምፅ ማን እልካለሁ ማንስ ይሄድልናል ሲል ሰማሁ ይላል ኢሳያስ። ይህ የሆነው ኢሳያስ ነቢይ ሆኖ በስራ ላይ እያለ ነው። ኦሬዲ ነቢይ ነው። እኔም እነሆኝ ላከኝ አልሁ እና የእግዚአብሔር ጥያቄና የኢሳያስ መልስ እኔ ትልቅ ጥያቄ ፈጠረብኝ። ኢሳያስ ሌላ ነቢይ ለምን ያስፈልጋል? እኔ እኮ ስራ ላይ ነው ያለሁት አላለም። ማን ይላክልናል ማን ይሄድልናል ሲለው እኔ ላከኝ። የእስካሁኑስ እና ሌላ ምን ያስፈልጋል? እኔ እያገለገልኩ ነው አላለም። ኢሳያስ ተልእኮ ተቀብሎ እያገለገለ ያለ ነቢይ ሆኖ 6ኛው ምዕራፍ ላይ ነው። 5 ምዕራፍ ተጉዟል። 6ኛው ምዕራፍ ላይ 6 ምዕራፍ ከተጓዘ በኋላ እኔ ላከኝ። ከዛ በፊት ነቢይ አልነበረም ወይ? አልተላክም ነበር ወይ? 5ቱን ምዕራፍ እንዴት ነው የተጓዘው? እግዚአብሔርስ ለምን ማን ይሄድልናል አለ? ኢሳያስ ለምን እኔ ላከኝ አለ? ይህን ጥያቄ እናንተ የምታስቡበት። እኔ ሙሉ በሙሉ ላልመልሰው እችላለሁኝ፣ ግን ምችለውን ሞክራለሁኝ። 6 ምዕራፍ ከተጓዙ በኋላ እኔ ላከኝ። በይሁዳ ነገስታት በኦዚያን፣ በኢዮአታም፣ በአካዝና በሕዝቅያስ ይላል ምዕራፍ 1 ላይ እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድሁ አሳደግኩ፣ እነርሱ አመጹብኝ። በሬ ገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም፣ ሕዝቤም አላስተዋለም። ኢሳያስ 1:1-3። ስለዚህ እያገለገለ ነበር፣ ባለ ራእይም ነበር። ታዲያ ለምን አዲስ ሆኖ እኔ ላከኛል? ምዕራፍ 6 ቁጥር 5 ላይ 6 ምዕራፍ ከተጓዘ በኋላ ልክ እንደ አዲስ ነቢይ እንደዛ ሲል ሰማ ነው እና ምን አለ?
እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስለ አዩ ጠፍቻለሁኝና ወዮልኝ አልሁ። አዲስ የሆነው ነገር ምንድን ነው? በዓይኑ እግዚአብሔርን አየው። ኢሳይያስ እግዚአብሔርን በረዥምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ከዚያ ቀደም ኢሳይያስ ከእግዚአብሔር ሰምቷል ብለናል፣ እያገለገለም ነው ብለናል። አሁን ግን ዓይኑ ፊት ለፊት አየችው፣ በራእይም ቢሆን። ስለዚህ ብዙ ጊዜ እንደሰማ ነው ስለ እግዚአብሔር ማወቅ ወይም መስማት እና እግዚአብሔርን በቀጥታ ማወቅ ደግሞ አንድ አይደለም። አሁን መስማት ብቻ አይደለም፣ አየው። ኢሳይያስ እግዚአብሔርን ከነሙሉ ክብሩ በዓይኑ አየው በዙፋኑ ላይ። ነቢዩም እንዲህ ሲል ይጮሃል፣ እኔ እግዚአብሔርን የሰራዊትን ጌታ ንጉሥን በዓይኖቼ ስለአየው ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ጠፍቻለሁና ወዮልኝ። ወገኖች፣ በጻድቃን መካከል ራስን ማግኘት የሚያገለግላቸው ሁሉ አሰበ፣ እንደሱ ከንፈሮቻቸው የረከሱባቸው። አሁን ያለበትን ቦታ ደግሞ ተመልከቱት። ከየት መጥቶ የት ነው የገባው? ሰው እግዚአብሔርን በጥልቀት ሲረዳና ሲያውቅ ሁለት ነገሮች ይከሰታሉ። በኢሳይያስ ሕይወት ያናየሁኝ የእግዚአብሔርን ቅድስናና ጻድቅነት፣ የራስን ኃጢአተኛነትና በደለኛነት። አሁን ኢሳይያስ ይህን ተገነዘበ። የእሱን ቅድስና በሙላት አየ፣ የራሱን ደግሞ ኃጢአተኛ ጠፍቻለሁ ነው ያለው። ከዛም ልክ እንደ ኢዮብ ብሏል። ይሄን ነገር እናስታውሳለን። መስማትንስ በጆሮ ሰምቼ ነበር፣ አሁን ግን ዓይኔ አየችህ፣ ስለዚህ ራሴን እንቃለሁ ነው ያለው ኢዮብ። በዓይኑ ሲያየው ራሱን ናቀ። ኢዮብ 42 ከ5-6። ስለዚህ ኢሳይያስ ይህንን መናዘዙ ገና ጀማሪ ስለሆነ ቅድም ጥያቄ ጠይቄ ለምን ብዬ ነበር፣ ወይም በልዩ ሁኔታ ኃጢአተኛ ስለነበር ሳይሆን ከዛ በፊት ባልተለማመደው መልኩ ድንገት ከአምላኩ ቅድስና ጋራ ፊት ለፊት ተጋፈጠ። ሰማያዊ ምስጢር ተገልጦለት ጠለቅ ብሎ ሲገባበት ያየውን ሊቋቋመው ስላልቻለ አዲስ የተከሰተለት ነገር ስለነበረ ከዛ መንጻት የሚገባውን ሰውነቱን ክፍል ጠቆመ። ራሱ ጠቆመ። መንጻት የሚገባው የሰውነት ክፍል አለኛልና ከንፈሮቼ የረከሱብኝ፣ በዚህ ጉባኤ መካከል እኔ ምንድን ነኝ ማነኝ ነው ያለው። ከምዕራፍ 6 በፊት ኢሳይያስ አምላኩ የሚነግረውን መልእክት እያዳመጠ ሲያስተላልፍ ነበረ። ምዕራፍ 1-5 ማንበብ ይቻላል። ወደ ራሱ ብዙም አልተመለከተም ነበር ብዬ አስባለሁኝ። ምናልባት ሰዎች ጻድቁ ነብይ ሊሉት ይችላሉ፣ ቅዱሱ ነብይ ሊሉት ይችላሉ፣ በጣም ከፍ ከፍ ሊያደርጉት ይችላሉ። እና ስለዚህ አሁን እሱ ስለ ራሱ አለበት ትኩረቱ ማላይ ነው፣ ህዝቡ ላይ ነበረ። ወደ እግዚአብሔር በቀረብን ቁጥር ግን እግዚአብሔርን በሙላት ስንረዳው መጀመሪያ የሌሎችን ኃጢአት ሳይሆን የራሳችንን እንድንፈትሽ ነው የሚያደርገን። ራሳችንን እንድናይ ነው የሚያደርገን። እሱ ጋር ስንሄድ ራሳችን ነው የምናየው። ከሰዎች ጋር ስንሆን ደግሞ ምናልባት ከኛ የባሱም ኃጢአተኞች ሊሆኑ ይችላሉ፣ እነሱ ላይ እንትንላለን። ስለዚህ የራሳችንን ማንነት እንድንፈትሽ ያደርገናል። እግዚአብሔር ኃጢአትን ይጸየፋል። ኃጢአት የሚያነጻ ደግሞ አምላክ በመሆኑ ኃጢአታችንን ይዘን ወደ እርሱ በንስሐ ከቀረብን እንደ ኢሳይያስ ያነጻናል። ኢሳይያስ ያንን ያደረገው የእግዚአብሔር ጻድቅነት በዙሪያው ያሉትን መላእክት ከተመለከተ በኋላ ወደ ራሱ ተመለከተ።
የሚያገለግላቸውን ሰዎችም አሰበ። ከንፈሮቻቸው የረከሱባቸው እንደሆኑም ተመለከተ። በዛ ብርሃንና በጻድቃን ጉባኤ መካከል በመገኘት አስቡት ራሱን ተመለከተ እና በጣም ከባድ ጊዜ ይመስለኛል። ያ ራእይም ቢሆን የነበረበት ጊዜ እኔ ምን አሰብኩኝ፣ እዚች እንደው ንግስት ኤልሳቤጥ በህይወት እያለች በራእይ እንደው ሄጄ እዛ ቤተመንግስት ውስጥ በልዑላኑ መካከል ራሴን ባገኘው እንዴት እንደምደነግጥ። ምክንያቱም እነሱን አሁን እኛ አንድ በጣም ትልቅ ሀይ ቦታ ላይ ነው የምናስቀምጣቸው እና እነሱ መካከል ራሳቸውን ብታገኝ አደነግጡ? እኔ ደነግጣለሁኝ። እንደው ከነነፍሴም ሆኜ እዛ ብገባ አደነግጣለሁኝ። እና አሁን ኢሳይያስ በጣም ነው የደነገጠው። ምክንያቱም ሰማያዊውን ነገር ነው ያየው። ከንፈሮቼ የረከሱብኝ ፍጹም ንጹህ ከሆነው አምላክ ጋርና ከመላእክቱ የተደረገው ቀጥተኛ የእይታ ግንኙነት ኢሳይያስ ከዛ በፊት ያልተለማመደውን የራሱን ኃጢአተኝነትና ብቁ አለመሆኑን በጥልቀት እንዲገነዘብ አድርጎታል። ከዛም መነካትና መፈወስ የሚገባውን የሰውነቱን ክፍል ጠቆመ። ኢሳይያስ ከንፈሩ የረከሰበት ኃጢአተኛ መሆኑን እግዚአብሔር አንተ ኃጢአተኛና በደለኛ ከንፈርህ የረከሰብህ ብሎ አልነገረውም። ልክ በቃ እዛ ክብር ውስጥ ሲገባ ነው ራሱ የተናገረው። ልክ የአቦዬን ጸበል የቀመሰ ሳይጠየቅ ይለፈልፋል ይባላል አይደል? እና ራሱ ነው በቃ እኔ ከንፈር የረከሱ ህዝቤም ከንፈሩ የረከሰ እያለ የራሱን ታሪክ ምናምን ማውራት የጀመረው እና ኢሳይያስ ያየውን መቋቋም አልቻለም። ወዮልኝ ጠፋው። አንድ ምሳሌ ብሰጥ እንደው ኢሳይያስ የነበረበትን ሁኔታ እንደው ይገልጣል ብዬ አስብኩኝ። ቅድም እንደነገርኳችሁ ኢሳይያስ አሁን በህዝቡ መካከል ሲኖር አንተ ቅዱስ፣ አንተ ንጹህ፣ አንተ ምን እየተባለ የኖረ ሰው ይመስለኛል። እና ራሱን በቃ ንጹህ አድርጎ ወይም ያሰበ ሰው ሊሆን ይችላል። እና አንድ ሰው ብዙ ታሞ የማያውቅ በጣም ጤነኛ ሐኪም ቤት ሄዶ የማያውቅ ሰውነቱ እንደው ቆንጆ እንደው ግዙፍ ምናምን የሚባል ምንም በሽታ የለብኝም እያለ ሲዝናና የኖረ እንደው ሰው ሁሉ ሐኪም ቤት ሄዶ ቼክ ያደርጋል። ለምን እንደው ሄጄ አንድ ቀን አላደርግም ብሎ ለሐኪም ቤት ሄዶ ምርመራ ምናምን ሲሰጥ ምሳሌ ነው የምነግራችሁ። ደም ምናምን አይቶ ሐኪሙ እና እስቲ አንዳንድ ነገር አብረን እንይ ብሎ ጠርቶት አልትራሳውንድ ወይንም ኤክስሬይ አስቀምጦ ውስጡን የሰውነቱን እያሳየ ይሄውልህ እዚህ ጋር ጉበትህ አለ አብጧል፣ እዛ ጋር ሳምባህ አለ ውሃ ቋጥሯል፣ እዛ ጋር አንጀትህ አለ ተወሳስቧል እያለ ቢነግረው ያ ጤነኛ ነኝ ምንም በሽታ የለብኝም ያለ ሰውዬ ምን ይሰማዋል? ከአልትራሳውንዱ ብርሃን የተነሳ ምን ሆነ? ውስጡ ተጋለጠ። ምንም የቀረው ነገር የለም እና ታየ በሽታ ሁሉ። አሁንም ኢሳይያስ በዛ በእግዚአብሔር ብርሃን፣ እግዚአብሔር ብርሃን ነው አይደል? እዛ ውስጥ ራሱን ሲያገኙ እነ መላእክቱ እንደ ክሩቤሉ መካከል ራሱን ሲያይ በዛ ብርሃን የራሱ ኃጢአት ቁልጭ ብሎ ወጣ። ምክንያቱም እነሱ ኃጢአት የላቸው። ይህንን እንተማመናለን። እግዚአብሔር ኃጢአት የለውም። መላእክት ኃጢአት አያውቁም። እነ ክሩቤሎች አያውቁም። እነሱ እንደውም 6 ክንፎች አሏቸው ነው የሚለው። በሁለቱ አይናቸውን ይሸፍናሉ የእግዚአብሔርን ክብር ስለሚፈሩ የሚል ሁሉ አይቻለሁ። ሁለቱ መሸፈኛ ነው፣ ሁለቱ ደግሞ እግራቸውን ይሸፍኑበታል ይላል። እና ስለዚህ እንደዛ ንጹሃኖች መካከል ገብቶ ልክ አሁን እንደ አልትራሳውንድና ኤክስሬው አየው ኃጢአቱን። በቃ የነገር ጠፍቻለሁ የሚል ይመስለኛል ያ ፔሸንት ዶክተር ጋር የቀረበው። ኢሳይያስ በዛን ቀን ራሱን በዛ አይነት ሁኔታ ውስጥ ያገኘ ይመስለኛል። እግዚአብሔር ፊት በምንሆንበት ጊዜ እግዚአብሔር ብርሃን ስለሆነ ልክ እንደ ኤክስሬይ ወይንም አልትራሳውንድ ኃጢአታችንን ጉድለታችንን ሁሉ ጥርት አድርጎ ያሳየናል። ቀደም ሲል እንዳልኩት ኢሳይያስ ነብይ ነው፣ እያገለገለ ነበር። አሁን አዲሱ ለውጥ ምንድን ነው? በቀደመው አገልግሎቱ መልእክት የሚያስተላልፈው በምን ነበር?
ባደፈ ወይም ኃጢአት በነበረበት ከንፈሩ ነበር ብዬ አስባለሁ። አልጸዳም ነበር። ያ ምን ማለት ነው? የከንፈር አለመጽዳት ምን ማለት ነው? እንመጣበታለን። አንድ መዝሙር አለ፣ እሱንም ጽፌዋለሁ፣ እናየዋለን። እና የእግዚአብሔርን ቅድስና ማየት ራሳችንን እንድናውቅ ያደርገናል። ወደ እግዚአብሔር በተጠጋን ቁጥር የራሳችንን ኃጢአት በግልጥ እናያለን። ልክ ጨለማ ክፍል ብርሃን ሲበራ ወይም መስኮትና በር ስንከፋፍት ምንድነው የሚሆነው? ሸረሪት ድሩ፣ አቧራው፣ ጥቃቅኑ ነገር በየግድግዳው ላይ በየኮርነሩ ያለውን ነገር ሁሉ እናያለን። እና ያን ዕለት እንደዛ ነው የሆነበት እና ብርሃን ውስጥ መገኘት፣ ወደ እግዚአብሔር መጠጋት። ስለዚህ ራስን ለማወቅ ይጠቅማል። ራስን ማወቅ ደግሞ ንስሐ ለመግባት። ሆኖም ንስሐችን ማወቅ ብቻውን ደግሞ አያድነንም ወይም በቂ አይደለም። ያ ወደ ምን ይወስድናል? ኃጢአታችንን ወደ መናዘዝ እና ንስሐ ወደ መግባት፣ እንደገና ወደ እግዚአብሔር እንድንመለስም ደግሞ ያደርገናል። ኢሳያስ እንደዛ ነው የሆነለት። ኢሳያስ ኃጢአተኛነቱን ካወቀና ራሱን እየወቀሰ ንጉሱን እግዚአብሔርን ስለአየው ጠፍቻለሁ ወዮልኝ እያለ ስለተጸጸተ ምን ሆነ? መፍትሄ መጣለት። መፍትሄውን አይተነዋል። በእርግጥ መፍትሄ አገኘ። ምንድነው መፍትሄው? ከሱራፌሎች አንዱ እየበረረ ወደ እኔ መጣ ይላል። በእጁም አፌን ዳሰሰበት ይላል። አይደለም፣ ከሱራፌሎች አንዱ እየበረረ ወደ እኔ መጣ፣ በእጁም ከመሰዊያው በጉጠት የወሰደውን ፍም በጉጠት ይዞ ነበረ። በሱም አፌን ዳሰሰበት። እነሆ ይህ ከንፈሮችህን ነክቷልና በደልህም ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። አሁን በዛ በጉጠት እሳቱን ይዞ መጥቶ ከንፈሩን ዳሰሰለት እና ኃጢአትና በደሉ ተሰረየለት። ኃጢአትን አምኖ በእግዚአብሔር ፊት በመቅረቡ መፍትሄ አገኘ ማለት ነው። ስለዚህ ኢሳያስ ለአገልግሎቱ መሰናክል የነበረ ነገር ይመስለኛል የከንፈሩ አለመጽዳት። አሁን እሱ ተወገደ፣ ለአገልግሎቱ እየተዘጋጀ ነው። ኢሳያስ በኃጢአት የቆሸሸ አንደበቱ ከነጻ በኋላ የእግዚአብሔርን ድምፅ ለየት ባለ መልክ ሰማ። ከፈውስ በኋላ ከመንጻት በኋላ የመጣ ጥሪ ከበፊቱ ጥሪ ይለያል ብዬ አስባለሁኝ። በእርግጥ ጠሪው ያው እግዚአብሔር ነው፣ ሰሚውም ኢሳያስ ነው። ግን አሁን ኢሳያስ እግዚአብሔርን ፊት ለፊት አይቷል። ኃጢአቱ ተወግዶለታል። ለዚህ ነው አዲስ ጥሪ ያልኩት። ምናልባት ከምዕራፍ 1 እስከ 5 በነበረው አገልግሎቱ ከንጉሱና ከቤተ መንግስቱ ጋራ የነበረው ግንኙነት እምነቱና ተልኮው ላይ ጫና ፈጥሮበት ይሆን ብዬ አስባለሁ። ምክንያቱም ንጉሱ ለረጅም ጊዜ የገዛ ንጉስ ስለሆነ ሁሉ ሰው ተጎድቷል፣ ኢሳያስም ጭምር ያዘኑበት ሁኔታ ነበረ እና አንዳንድ ቦታ ስመለከት የዛ አይነት ነገርም አይቻለሁ። አሁን ግን ያ ጫና የለም፣ ከንፈሩም ተፈውሷል። ጌታ ኢየሱስ እንደሚለው የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ነው የሚለው እና ይሄ ሴኩላር ዓለማዊውን ነገርና መንፈሳዊውን ነገር ማደበላለቅ የለብንም አይደል? የእግዚአብሔርን ነገር ከሆነ የእግዚአብሔርን ነገር ነው መስራት ያለብን እና በንጉሱ መኖር ምክንያት ምናልባት ኢሳያስ ገባ ወጣ የለበር ቤተ መንግስት ውስጥ በጣም የተብራራ ነገር የለም፣ ግን የሆነ ሂንት አግኝቼ እንደዛ አይነት ነገር አይቻለሁኝ እና ሁለቱ መደበላለቅ የለበትም። ምዕራፍ 6 ላይ አሁን ነገሩ የተለወጡ የቤተ መንግስቱ ነገር የለም፣ ከንፈርም ጸድቷል። ከዚህ በኋላ የሚተላለፈው መልእክት በእሳት ወይም በፍም በተዳሰሰና በተፈወሰ አንደበት የሚሰጥ አገልግሎት ነው ማለት የምንችል ይመስለኛል። እዚህ ጋር ማስተዋል ያለብን የኤልያስን አንደበት የኢሳያስን አንደበት የዳሰሰበት ፍም መልአኩ ያመጣው በምንድን ነው? በጉጠት ነው የያዘው። የሚዳሰሰው የኢሳያስ አካል ወይም ከንፈር ግን በጣም ሴንሲቲቭ የሆነ
ፓርት ነው ከአካላችን አይደል? በጉጠት አምጥቶ ነው ከንፈሩን የዳሰሰው እና እኔ በጣም የሚያቃጥል ይመስለኛል። ምንም እንኳን የሲምቦሊክ የሆነ ነገር ቢሆንም ያን ከንፈር ምን ተናግሮበት ይሆን ብዬም ደግሞ ጠየቅኩኝና በፍም ነበረ ከንፈሩ የጸዳው እና ከንፈር በጣም ሴንሲቲቭ ስለሆነ ያንን ሙቀት ወይንም ኃይል የሚቋቋም አይመስለኝም። ግን ተዳሰሰ፣ በዛ ተዳሰሰ። በደንብ መጽዳት የነበረበት ነገር ስለነበረ ይመስለኛል። ኢሳያስ ቀደም ብሎ ይሰጥ የነበረው አገልግሎት እንደመሰለኝ ከአንዳንድ ነገር ሳነብ ለስለስ ያለ ነበር ለህዝቡ የሚሰጠው አገልግሎት ብዬ አሰብኩኝ። ልክ ይሄ ወተት መጋት እንደሚለው የእግዚአብሔር ቃል ለስላሳ ምግብ ነበረ ህዝቡን እየመገበ ያለው። ጠንካራ መልእክት ምናልባት አስተላልፎላቸው የሚያውቅ አይመስለኝም። ምክንያቱም ህዝቡ ወደ እግዚአብሔር በፍጹም አይመለስም ነበር፣ አይታዘዝም ነበር እና ትግል ነበረ እና አሁን እግዚአብሔር የሚሰጠውን መልእክት እናያለን እዛችሁ ምዕራፍ 6 ላይ። አሁን ኢሳያስ እንዲህ ከተፈወሰ በኋላ ከንፈሩ ከተነካ በኋላ የሚሰጠው አድርግ የሚለው እንትን በጣም ይለወጣል እና 9 እና 10 እናያለን። ከባድ ተልእኮ ለከባድ ተልእኮ እያዘጋጀው ነው እግዚአብሔር ይመስገን። ሌላው ዛሬ እንድናየው እንድናተኩርበት ያሰብኩት ቅድም ነካክቸዋለሁ የዚህ የከንፈር ጉዳይ ለምንድን ነው እንዲህ በሰዓት መዳሰስ ያለበት? እሱስ ለምንድነው ከንፈሬ የረከሰብኝ? አብሯቸው ያሉ ሰዎች ከንፈራቸው የረከሰባቸው እያለ ስለ ከንፈር ለምን ተናገረ? ተንኮለኛው ልቤ ወይም አእምሮዬ አላለም፣ ሌላ የአካሉን ክፍል አልጠራም። ቶሎ ብሎ ከንፈሩ ላይ ለምን አተኮረ? ከንፈሮቻችን ከሰዎችም ጋር ሆነ ከእንስሳቶች ጋር ለመግባባት ወይም ለመናገር ለኮሚኒኬሽን የምንጠቀምበት የአካላችን ወይም የአፋችን ክፍል ነው ከንፈር እና ከንፈሬ ይገርማችኋል፣ እንዳትስቁብኝ ግን ከንፈሬን በእጄ ይዤ ለመናገር ሞከርኩኝ። አንዱን ወደ ላይ አንዱን ወደ ታች አድርጌ ሙቭመንት አለ። ምላሴና ጥርሴ ስለሚነካኩ ቃሉ በደንብ አይወጣም። ስዘጋው ግን ምንም አይወጣም። ልትሉ ትችላላችሁ፣ ግን መጣራት ወይም ምናምን ብትሞክሩ ይሆናል? እኔ አይመስለኝም አይደል? እንደዛ መሰለኝ። ስለዚህ ከንፈር ምንድነው? የአፋችን በር ነው፣ በር ነው። ልባችንም ተንኮል ቢያስብ እንኳን እሱ ከተዘጋ ልባችን ተንኮለኛ መሆኑ ልክ ነው ማለት ያደረው እሱም ኃጢአት ነው። ግን ከዚህ ከወጣ ደግሞ ከባድ ነው። እሱ ግን ከተዘጋ ቃል አይወጣም። አፌን ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህ ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። ኢሳያስ 6:7። ስለዚህ አፉና ከንፈሩን ዳሰሰው ነው የሚለው። ይህ ቦታ መዳሰስ ያለበት ለምንድን ነው? ቀደም ብዬ እንዳልኩት በረከትም መርገምም የሚወጣው በምንድን ነው? በከንፈር ነው። በር ነው ብያቸዋለሁ። እሱ ከተዘጋ አይወጣም። አንድ መዝሙር አለ፣ ምናልባት ሁላችንም እናውቀዋለን። ጊዜ ካለ መጨረሻ ላይ እንዘምረዋለን። ምን ይዤ ልቅረብ በፊትህ የሚለው መዝሙር ውስጡ ከተቋጠሩ ስንኞች ውስጥ አንድ ሁለቱን ባነሳ በአንደበቴ ሰውን አማለሁ፣ ደግሞ እንደገና እሳደባለሁ፣ በዛው መልሼ እዘምራለሁ፣ ዕለት ዕለትም እበድላለሁ እያለ ይቀጥላል። በረከትም መርገምም ይዘምርበታል፣ ሰውን ይሳደብበታል፣ ሙልጭ አድርጎ የፈለገውን ነገር እኔም እናገርበታለሁኝ፣ ሲፈልገኝ እሰልብበታለሁኝ፣ ሲፈልገኝ እግዚአብሔርን አሞግስበታለሁ፣ ሲፈልግ እዘምርበታለሁ። ስለዚህ ሁለገብ ነው ከንፈር ካልተጠነቀቅንበት ማለት ነው። ስለዚህ ከንፈራችን ክፉም ደግም ለመመረቅም ለመርገምም ለመናገርም ዋና መሳሪያ ነው። ስለ አንደበት ሁላችንም እንደምናውቀው መጽሐፍ ቅዱሳችን ብዙ ይጠቅሳል። እንደገና ብዙ ማስጠንቀቂያም ይሰጠናል። ተግባር ላይ ለማዋል ግን እጅግ ከባድ ነው። ምናልባት አሁን ዛሬ ብለን ተገዝተን ልንወጣ እንችላለን። እኔ ማታው ነው መሳሳተው በፊታችሁ ትንብር አንድ የሆነ ነገር ከሰማሁኝ እዛችሁ ያደጠኛል። በቃ ወዲያው
ስለዚህ በጣም ከባድ ነገር ነው እግዚአብሔር ብቻ ካረዳን በስተቀር። እና ምን ይላል አንድ ቦታ ላይ አቤቱ ለአፌ ጠባቂ አኑር፣ የከንፈሮችን መዝጊያ ጠብቅ። መዝሙር 141:3 በድፍረትና በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ድዳ ይሁኑ። መዝሙር 31:18 አንደበትህን ከልክል ከንፈሮችህም ሽንገላን እንዳይናገሩ ይላል መዝሙር 34:13 ከአፍ የሚወጣ ግን ከልብ ይወጣል፣ ሰውንም የሚያረክሰው ያ ነው። ማውጫው በዚህ በበሩ ነው ማለት ነው። ማቴዎስ 15:18 በልብ ሞልቶ ከተረፈው አፍ ይናገራል ይላል ማቴዎስ 12:34 ብዙ ጥቅሶችን መጥቀስ ይቻላል። ስለዚህ አፍ የመርገምም የመመረቅም መውጫ መዝጊያ ነው። ልባችን ተንኮል ቢያስብ ባፋችን ካላወጣ ነው ሌላውን ሰው አንጎዳበትም። ካፌ ወጣ ምን ይባላል ተረታችን? ካፌ ወጣ አፋፍ ይባላል። አንዴ ካፍ ከወጣ ሄደ መመለስ አይቻልም። ኢሳይያስን ከበፊቱ የበለጠ በንጽህና ለእግዚአብሔር አገልግሎት እንዲዘጋጅ አሁን ረድቶታል። ምክንያቱም ጸርቷል ብዙ ነገሩ እግዚአብሔርን ማየት ራሱ። ኢሳይያስ ወደ እግዚአብሔር ከቀድሞው ይልቅ መጠጋቱ ቅድምም ብየዋለሁ። አሁን ምን አየ? የእግዚአብሔርን ቅድስናና ጻድቅነት፣ የራሱን ኃጢአተኝነትና በደለኝነት እነዚህን ነገሮች ተገነዘበ እና ወደ እግዚአብሔር ስንቀርብና እግዚአብሔርን በግልጽ ስናየው ከሱ ጽድቅና ነጸብራቅ ወይም ብርሃን የተነሳ እንደቀድሞ ለአልትራሳውንዱ የኛን ኃጢአተኝነትና በህይወታችን ያለውን ጉድፈት ወይም ጉድለት ብርሃኑ ምን ያደርግልናል? ያበራልናል፣ ያሳየናል። ይሄ የሚሆንበት ምክንያት ክፉ ሰዎች ስለሆነ አይደለም፣ ግን እውነተኛ ማንነታችንን በግልጽ ስለሚያሳየን ነው። ብዙ ጊዜ ከፋት ጋር ያዝ የለብንም። ስጋ ለባሾች ነን፣ ድካም አለ። በጣም የገረመኝ ግን ምንድነው በክርስቶስ ውስጥ ካልሆነን በስተቀር ከእግዚአብሔር ጋር ወይም በክርስቶስ ውስጥ ካልሆን በስተቀር ራሳችንን እንደዚህ አናውቀውም። ራሳችን አናውቀውም፣ ጉድለታችንንም አናየውም። ኢሳይያስ ቅድም እንዳልኳችሁ ህዝቡ ምናልባት ጻድቁ ኢሳይያስ እንደው መንፈሳዊው ኢሳይያስ አባታችን ይለው ይሆናል። እግዚአብሔር ጋር ግን ሲደርስ እንደዛ አይደለም የተገኘው አይደል? እንደዛ አይደለም። እና ኢሳይያስ አስቀድሞ ነብይ ነበር። ነገር ግን ነብይ መሆኑ ኃጢአት አልባ አላደረገውም። ኢሳይያስን የሚያክል ትልቅ ነብይ እንዲህ ከሆነ አገልጋዮች ከዚህ ምን ይማራሉ? ከኢሳይያስ የበለጠ አገልጋይ እንግዲህ ሊኖር ይችላል፣ አላውቅም። ግን እሱ እንዲሆኑ ከተገኘ ሌሎች አገልጋዮች ሊጠነቀቁ ይገባል። ራሳቸውን ማየት አለባቸው። ወገኖቼ እንደ ኢሳይያስ ያሉ ታላላቅ ነቢያት እያገለገሉ ሌላውን ህዝብ ከኃጢአታችሁ ተመለሱ እያሉ የሚመክሩ በአምላክ ፊት ሲሆኑ ወዮልኝ፣ እኔ ከንፈሮቼ የረከሱብኝ ኃጢአተኛ ጠፍቻለሁ ብለው ከጮሁ እኔና እናንተስ ምን እንበል? ምን እንል ይሆን? ለመሆኑ ሰው ሆኖ ከኃጢአት የጸዳ አለ ወይ? ማን ነው? ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለያለው ይላል ሉቃስ 5:8። ኑ ወደ እግዚአብሔር እንመለስ። እርሱ ሰብሮናል፣ እርሱም ይፈውሰናል፣ እርሱም መቶናል፣ እርሱም ይጠግነናል። ከሁለት ቀን በኋላም ያድነናል፣ በሶስተኛውም ቀን ያነሳናል፣ በፊቱ በህይወት እንኖራለን ይላል። አሜን ይላል። እና እሱ ሰው አይደለም። ማንነታችንን አጋልጦ ወይም ከነ ኃጢአታችን የሚተወን አምላክ አይደለም። እግዚአብሔር ታማኝ ነው፣ ፈዋሽ ነው። ወደሱ ከተጠጋን ምን እንሆናለን? ከኃጢአታችን ከበደላችን እንፈወሳለን። እንደገና ደግሞ ምስጢረኛ አባት ነው። ያየውን ነገር በእኛ ውስጥ ለማንም አይነግርም።
አሁን ለሱ የማንነግረው ምን ነገር አለ? ሁሉን ነገር ያውቃል አይደል? ሚስጥረኛ፣ ለማንም አሰጥቶ ማሳጣ አምላክ ነው። ስለዚህ ወደዛ መቅረብ መልካም ነው። የሚጋለጥ ነገር ቢኖር ኢሳያስ ችግሩን አወቀ፣ ከንፈሩ እንደሆነ ተናገረ፣ መፍትሄ ያገኘ። እኛስ እንደ ኢሳያስ ዛሬ ይፈወስ የምንለው የአካል ክፍላችን የቱ ነው? ስንት ነው? ከንፈራችን፣ ምላሳችን፣ ልባችን፣ አይናችን፣ እግራችን የቱ ነው ዳናው? ኢሳያስ እያገለገለ ራሱን ለማወቅ 6 ምዕራፍ መጓዝ ካስፈለገው እኛ ስንት ምዕራፍ ከተጓዝን በኋላ ይሆን ስለ ራሳችን የምናውቀው? ስንት ምዕራፍ መጓዝ ያስፈልገናል? ዛሬ በህይወታችን ደግሞ የሞተው ንጉስ ኦዚዮን የምንደገፍበት ምድራዊ ነገር ምንድነው? በእውነት እግዚአብሔር ይርዳን። ምናልባት አንዳንዶቻችን አእምሮ ውስጥ የሚመላለስ ነገር አሁን ያለ ይመስለኛል። ኢሳያስ እግዚአብሔርን ፊት ለፊት ካየውና ኃጢአቱ ከተወገደለት በኋላ ምን ለውጥ በህይወቱ መጣ ብላችሁ የምትጠይቁ ይመስለኛል። በእሳት ከንፈሩ ሁሉ ከተተኮሰ በኋላ እኔ የዛን ጥያቄ መጥቶብኛል እና ለዛ ጥያቄ ራሳችሁ መልስ ፈልጉ። እኔ ግን የሚመስለኝን ጥቂት ነገር ለማለት እሞክራለሁኝ። ምንድነው ለውጡ? እንደዛ ሆነ። በፊትም ነብይ ነው ብለናል አይደል? አሁን በዚህ ሁሉ ነገር ውስጥ አለፈ። እግዚአብሔርን አየ፣ ከንፈሩ ተዳሰሰለት እና ምንድነው የሚጠብቀው? ልክ ከለውጡ በኋላ ምዕራፍ 6:8 እኔ እንሆኝ እኔ ላከኝ አልሁ ካለ በኋላ ቁጥር 9 ላይ የመጣውን ትእዛዝ ተመልከቱ። እና እግዚአብሔር አሁን በደንብ ፖሊሽ እያደረገ እያጸዳ ለትልቅ መልእክት እያስተካከለው ነበር ብዬ ነው ያመንኩት። ሂድ አለው። ይህንን ህዝብ መስማት ትሰማላችሁ፣ አታስተውሉም፣ ማየትንም ታያላችሁ፣ አትመለከቱም በላቸው። ቁጥር 9 ቁጥር 10 ደግሞ እኔ ራሱ ኢሳያስ ምን ብሎ ነው የሚነግራቸው ብዬ እያሰብኩለት ነው። ስለሆነ የተሰጠው ትእዛዝ የሚገርም አይነት ነው። በአይኖቻቸው እያዩ በአይኖቻቸው እንዳያዩ፣ በጆሮአቸው እንዳይሰሙ፣ በልባቸው እንዳያስተውሉ፣ ተመልሰው እንዳይፈወሱ የዚህን ህዝብ ልብ አደንድን፣ ጆሮአቸውን አደንቁር፣ አይናቸውን ጨፍን አለኝ። እዛው ምዕራፍ 6 ላይ ነው እና ትእዛዙ እንዴት እየከበደ እንደመጣ አሁን ልክ ምህረቴ አልቋል የሚልን ይመስላል። ግን እግዚአብሔር እንደዛ ነው? እንደዛ ጨክኖ ህዝቡን እንትን የሚልበት ይመስላችኋል? አይመስለኝም። ከባድ መልእክት እንዲያስተላልፍ ተነገረው። ምናልባት ቀደም ሲል ያስተላልፍ የነበረው መልእክት ቅድም ነግሬያችኋለሁ። ወተት እንደመጋት እንዳይሆን እንደዛ ይሆን ወይ? ያ ብዙ ማንበብ ያስፈልጋል። እኔ አላነበብኩኝም። እና የህዝቡን ክፋት የማይመጥን ለስላሳ ልክ እንደ ወተት አይነት መልእክት እያስተላለፈ እነሱ ክፋት እዛ ላይ እሱ ግን ስብከቱ ምናልባት ወረድ ያለ ይሆን እና ለኔ አሁንም ቢሆን እግዚአብሔር የዛን ያህል የሚጨክን በህዝቡ ላይ እንዳይፈወስ የሚፈልግ አምላክ አይመስለኝም። ግን ህዝቡ እንዲፈራ ጠንከር ያለ መልእክት እንዲሰጥ ያስተላልፈው መልእክት ይመስለኛል እንጂ እግዚአብሔር ምንጊዜም ህዝብን ለማጥፋት ያውም ነብይ ልኮ ለምን ብሎ ከፈለገ እሱ በምናምን ያጠፋቸዋል። እና ነብዩን የዛ አይነት የጥፋት መልእክት ይዘሂድ የሚል ይመስላል። ግን እኔ አይመስለኝም። ምንድነው ህዝቡ እንዲደነግጥና እንዲፈራ። አሁን ደግሞ ኢሳያስ ራሱ ተለውጧል። እግዚአብሔርን ፊት ለፊት አይቶታል እና መልእክቱ ራሱ በጣም ጠንካራ እንደሚሆን እርግጠኛ ነኝ። በቃ ምክንያቱም እሱ ራሱ ደነገጠ፣ ፈራ። እዛ መካከል ራሱን አየ። ያንን የራሱን ህዝብ ደግሞ አሰበ። ስለዚህ መልእክቱ ራሱ ይለወጣል። የሱ እንደ በፊቱ አይሆንም ብዬ አስባለሁኝ። እና እግዚአብሔር የተመሰገነ ይሁን። እኔ ይሄንን ነው ያየሁት ከምዕራፍ 6 ከ1 እስከ 8 እስከ 10 ሄጃለሁኝ ባለው ውስጥ። የበለጠ እናንተ ደግሞ ሰርች ብታደርጉ ብዙ ሐሳብ ታገኛላችሁ ብዬ አስባለሁኝ። እና ምን ይዤ ልቅረብ በፊትህ የሚለውን መዝሙር ካወቅነው ብንዘምር ደስ ይለኛል። እናውቀዋለን? ቄስ ታውቃለህ?
ጌታ ሆይ ደስ ላሰኝ ጽድቄ የመርገም ጨርቅ ነው ብትገልጠው ጉዴ ብዙ ነው። ልቅረብ በፊትህ ጌታ ሆይ ደስ ላሰኝ ጽድቄ የመርገም ጨርቅ ነው ብትገልጠው ጉዴ ብዙ ነው። ጌታ ሆይ ደስ ላሰኝ ጽድቄ የመርገም ጨርቅ ነው ብትገልጠው ጉዴ ብዙ ነው። ቁጥሩን ልበልላችሁ። በአንደበቴ ሰውን አማለሁ ደግሞ እንደገና እሳደባለሁ በዛው መልሼ እዘምራለሁ ዕለት ዕለትም እበድላለሁ። ምን ይዤ ልቅረብ በፊትህ ጌታ ሆይ ደስ ላሰኝ ጽድቄ የመርገም ጨርቅ ነው ብትገልጠው ጉዴ ብዙ ነው። ምን ይዤ ልቅረብ በፊትህ ጌታ ሆይ ደስ ላሰኝ ጽድቄ የመርገም ጨርቅ ነው ብትገልጠው ጉዴ ብዙ ነው። ጌታ ይባርካችሁ። መቆም አልችልም ፊት ደፍሬ ጌታዬን ነገር ተወጣክና ድረትዬ ዛሬ እንደገና ምን ይዤ ልቅረብ በፊትህ ጌታ ሆይ ደስ ላሰኝ ጽድቄ የመርገም ጨርቅ ነው ብትገልጠው ጉዴ ብዙ ነው። ላይ ስሜን መኖሩ ከኃጢአት ጋራ መደራደሩ በእኔ ምክንያት ስምህ ተሰድቧል ክፉ ስራዬ ስምህን አርክሷል። ምን ይዤ ልቅረብ በፊትህ ጌታ ሆይ ደስ ላሰኝ ጽድቄ የመርገም ጨርቅ ነው ብትገልጠው ጉዴ ብዙ ነው። ሁሉ ዋጋ የመጣው ነው ሕይወት የማይሰጥ የለው። ምን ይዤ ታዲያ ልቅረብ በፊትህ የቱ ነው ላንተ ደስ የሚያሰኝ ምን ይዤ ልቅረብ በፊትህ ጌታ ሆይ ደስ ላሰኝ ጽድቄ የመርገም ጨርቅ ነው ብትገልጠው ጉዴ ብዙ ነው። በአንደበቴ ሰውን አማለሁ እንደገና እሳደባለሁ በዛው መልሼ እዘምራለሁ ዕለት ዕለትም እዘምራለሁ። ምን ይዤ ልቅረብ በፊትህ ጌታ ሆይ ደስ ላሰኝ ጽድቄ የመርገም ጨርቅ ነው ብትገልጠው ጉዴ ብዙ ነው። ጌታ ይባርካችሁ። መዝሙርም አዘመርኳችሁ።